ደንቆሮ እኮ ይኸውልሽ ለመታረምም ለማረምም አይመችም። እንዳያርም ዕውቀት የለውም፣ እንዳይታረምም ደንቆሮ ነው። ሰው አንደበቱን ሳያርም አንደበቱን ሳይገታ እንዴት መልስ ለመስጠት ሚዲያ ላይ ይወጣል? አሁን አንቀጸ ብርሃን አንዱ አስተውሎ ላይ ተሳስቷል ነው። የወገኖችሽንም ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ጀመረው ቅዱስ ያሬድን ተሳስቷል የሚል ለሰዎች ልጆች የዘላለምን ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል ይላታል። የገለጸለትን እግዚአብሔርን ሳይቀር ለመተቸት ቅርብ ነው የሚሆነው። ማርያም ኃጢአትን ታስተሰርያለች ወይ? የትኛው ሐዋርያ ነው እንደዚህ ያስተማረው? ማርያም መልካዩ ሲጸልያል የትኛው ነው ስተቱ ያለ? የትኛው? እመቤቴ ማርያም ሆይ ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ በማለት ይናገራል። አንደኛ የምሰራው ኤዲቶሪያል ቦርድ ኮፒ አርተኛ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን የምናፈርስበት መርሃ ግብራችን እንደሆነ ይታወቃል። ዛሬም ደግሞ አንድ ርዕሰ ጉዳይ ላይ እንግዲህ እንደ እግዚአብሔር ቃል ዕውቀት የምናፈርስበትን ሀሳብ ይዤላችሁ መጥቻለሁ። አንድ ሴኩላር ወይም ደግሞ ዓለማዊ በሆነ የሚዲያ የዩቲዩብ ሚዲያ ላይ የኦርቶዶክስ ቤተክርስቲያንን አስተምሮ ይናገራሉ፣ ያስተምራሉ። ኦርቶዶክስ ቤተክርስቲያን ላይ ደግሞ ለሚሰነዘሩት ትችቶች መልስ ይሰጣሉ ተብለው አንድ የቤተክርስቲያኒቷ ሊቅ ቀርቦ ነበር። እንግዲህ እኚህ የቤተክርስቲያኒቷ ሊቅ ለተነሱላቸው ጥያቄ የኦርቶዶክስ ቤተክርስቲያንን አስተምሮን መሰረት በማድረግ የተለያዩ ማብራሪያ ሲሰጡ ሰምቻቸዋለሁ። ግን በጣም የሚያሳዘነኝ ነገር ምንድነው? ሊቁ ማብራሪያ ከመስጠታቸው በፊት ስድብን ያስቀደሙት እና እስቲ ስድባቸውን መጀመሪያ ሰምተን እንመለስ። ጀመር የበቃ ሊቅ የደረሰውን ደንቆሮ ላይ ያርመው ይችላል። ደንቆሮ እኮ ይኸውልሽ ለመታረምም ለማረምም አይመችም። እንዳያርም ዕውቀት የለውም፣ እንዳይታረምም ደንቆሮ ነው። እንግዲህ ከሳቸው አንደበት መስማት እንደቻልነው የተነሳላቸው ጥያቄ ምን ነበር? የቅዱስ ያሬድ የደረሳቸው ጽሁፎች አሉና እነዛን ጽሁፎች በተመለከተ የሚቀርብ ሂስ አለ ተብሎ ነው ጥያቄ የቀረበላቸውና የእሳቸው መልስ እንግዲህ እንደሰማናቸው ነው። ምንድን ያሉት? የበቃ ሊቅ የደረሰውን ደንቆሮ ሊያርሞ ይችላልን ብሎ ይጠይቃሉ ማለት ነው። እንግዲህ የበቃ ሊቅ የሚሉት ማለት ነው ቅዱስ ያሬድን ነው። ስለዚህ ቅዱስ ያሬድ የደረሰውን ደንቆሮ ሊያርሞ ይችላል ወይ ብሎ ይጠይቁና ደንቆሮ እኮ ለመታረምም ለማረምም አይመችም አሉ። እንዴት ሲባሉ እንዳያርም ዕውቀት የለውም፣ እንዳይታረም ደግሞ ደንቆሮ ነው በማለት ይመልሳሉ። እንግዲህ የኦርቶዶክስ ቤተክርስቲያን ሊቅ ናቸው። መልስ ለመስጠት የተጠሩት በቅዱስ ያሬድ በደረሳቸው ድርሰቶች ላይ ጥያቄ ስለተነሳ ታዱሳውያኑ ጥያቄ ስላነሱ ለዛ ጥያቄ መልስ የሚሰጡ ሰው ናቸው፣ ብቁ ሰው ናቸው ተብሎ ነው እዚህ ሚዲያ ላይ የቀረቡት። ግን እሳቸው ያስቀደሙት ከመልስ ይልቅ ስድብን ነው። ደንቆሮ ብሎ ተሳደቡ ማለት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ እንዲህ ይላል፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል በማለት ጌታችን ኢየሱስ ክርስቶስ ደንቆሮ ብሎ ሰዎችን መሳደብ ልክ እንዳልሆነ አስተምሯል። ታዲያ እኚህ ሊቅ ይሄ የጌታችን የኢየሱስ ክርስቶስ ትምህርት ረስተውት ይሆንን ብለን እንጠይቃለን። ለዚህም ነው በነገራችን ላይ ተሐድሶ ያስፈልጋል የምንለው። ተሐድሶ ስንል የሰው ተሐድሶ እያልን ነው እንጂ የሆነ ቤትን እናድስ እያልን አይደለም። አስተሳሰብን እናድስ እያልን ነው። እንደዚህ አይነት አስተሳሰቦች ታዲያ ተሐድሶ አያስፈልጋቸውም ወይ ብለን ብንጠይቅ መልሱ ቀላል ነው። ተሐድሶ ያስፈልጋቸዋል። ሰው አንደበቱን ሳያርም አንደበቱን ሳይገታ እንዴት መልስ ለመስጠት ሚዲያ ላይ ይወጣል? ለዛውም እንግዲህ ኦርቶዶክስ ቤተክርስቲያን ትልቅ ቤተክርስቲያን ነች። እችን ቤተክርስቲያን ይወክላሉ ተብሎ የተጠሩት ሊቅ መልሳቸው በስድብ ሲጀምሩ ታዲያ ሌሎቹ እነዚህን ሊቆች የሚከተሉ ሰዎች ደግሞ በየሚዲያው ቢሰድቡን አያስገርመንም። ስለዚህ ወደ ትክክለኛው ነገር እንዲመለሱ አሁንም ጥሪያችንን እናቀርባለን። እሺ፣ በተወሰነ መንገድ ደግሞ መልስ ለመስጠት ደግሞ ሞክሯል። እንግዲህ ለተነሱት ሂሶች መልስ ለመስጠት ሞክሯል። ግን መልሳቸው ከመጽሐፍ ቅዱስ እያጣቀሱ መልሷል ለማለት በጣም ያስቸግራል። ሙሉን እንግዲህ ኢንተርቪው ሰምቼዋለሁ። አስቸጋሪ የሆኑ ነገሮችን አንስተዋል። ግን በዋናነት እሳቸው አዋልድ መጽሐፍትን በተመለከተ ስህተት ከተገኘባቸው ሊታረሙ ይችላሉ በማለት ተናግረዋል። እስቲ አንድ የጠቀሱት አንድ ሐሳብ አለ። እሱን ሐሳባቸውን ሰምተን እንመለስ። አሁን አንቀጸ ብርሃን አንዱ አስተውሎ ላይ ተሳስቷል ነው። ሲጀመረው ቅዱስ ያሬድን ተሳስቷል የሚል የገለጸለትን እግዚአብሔርን ሳይቀር
ለመተቸት ቅርብ ነው የሚሆነው። እንግዲህ ሊቁ ምን ብሎ ነው የተናገሩት? አንቀጸ ብርሃንን አስተውሎ ላየው ተሳስቷል ሊል ነው ብሎ ይጠይቃሉ። እንግዲህ አንቀጸ ብርሃን ቅዱስ ያሬድ የደረሰው ነው ተብሎ ነው የሚታመነውና አንቀጸ ብርሃን አስተውለን ካየነው ስተት የለውም ይሉና ምንድነው የሚሉት? ቅዱስ ያሬድ ተሳስቷል የሚሉ የገለጸለትን እግዚአብሔርን ለመተቸት ቅርብ ናቸው በማለት ተናገሩ። እንግዲህ እንዴት አድርጎ እንዳመዛዘኑት ራሱ እግዚአብሔር ያሳያችሁ። አሁን ቅዱስ ያሬድን መተቸት ቅዱስ ያሬድ ተሳስቷል ማለት ማን ተሳስቷል ማለት ነው? እግዚአብሔር ተሳስቷል ማለት ነው በማለት እንግዲህ ቅዱስ ያሬድና እግዚአብሔርን ያስቀመጡበት ቦታን ማየት እንችላለን። አዎ ቅዱስ ያሬድ ይሳሳታል፣ ሰው ነውና ፍጹም አይደለም፣ ሊሳሳት ይችላል። ደግሞም ተሳስቷል፣ በደም ተሳስቷል። እሳቸው ምንድን ያሉት? አንቀጸ ብርሃን አስተውሎ ላየው ተሳስቷል ሊሉ ነው አሉ። አዎ ተሳስቷል። እንግዲህ እናሳየውት። አንቀጸ ብርሃን ላይ ያሉ የተለያዩ ሐሳቦች በጣም ስህተት የሆኑ ብዙ ሐሳቦች አሉ ከመጽሐፍ ቅዱስ አንጻር። እንግዲህ አንድ ባንድ አድርጌ በጣም የተወሰኑትን ለማሳየት ልሞክር። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለእውነተኛ ፈራጅ ለአምላክ እናት ምስጋናን አገልግሎት ይገባታል ብሎ ይጀምራል። እንግዲህ ሲጀምር ገና ለአምላክ እናት ምስጋና ይገባል ብሎ የምስጋናን ሐሳቦችን በዚህ በአንቀጸ ብርሃን ላይ ማግኘት እንችላለን። እንዳልኳችሁ እያንዳንዱን አንቀጽ ላይ በጣም ብዙ ስህተቶች እንዳሉት የታመነ እውነት ነው። ግን ለዚህ ፕሮግራም የተወሰኑትን ሐሳቦች ብቻ ላንሳላችሁ። እንደዚህ ይላል። የአምላክ ልጅ ከአንቺ ሰው ስለመሆኑ ስላንቺም ከምድር ወደ አርያም ወደ መንግስተ ሰማያት የቀረብን ሆን ባንቺና በልጅሽ ስም የቀረብን ሆን ይላል ቅዱስ ያሬድ። እንዴ ተመልከቱ። ባንቺና በልጅሽ ስም የቀረብን ሆን ወዴት? ወደ እግዚአብሔር መንግስተ ሰማያት ባንቺና በልጅሽ የቀረብን ሆን በማለት ኢየሱስና ማርያምን በአንድነት አድርጎ ሲያስቀምጥ እናያለን። ወደ እግዚአብሔር መንግስት የፈለስነው ወደ እግዚአብሔር መንግስት የገባነው በማርያምና በኢየሱስ ስም ነው ወይ? አይደለም። የገባነው በጌታችን በኢየሱስ ክርስቶስ ስራ ብቻ ነው እንጂ ከኢየሱስ ክርስቶስ ጋራ ባቻነት አስቀምጠን በማርያምን በኩል ወደ እግዚአብሔር መንግስት መግባት ችለናል የሚል አንድም የመጽሐፍ ቅዱስ ክፍል የለም። እስቲ ጌታችን ኢየሱስ ክርስቶስ በዚህ ጉዳይ ላይ ምንድን ነው የተናገረው ስንል እርሱ መንገድ እንደሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ይናገራል። እኔ መንገድ ነኝ በማለት በእኔ በቀር ወደ አብ የሚመጣ የለም ብሎ 4 ነጥብ አድርጎታል፣ ዘግቶታል። ሐዋርያው ጳውሎስም በኤፌሶን መልእክቱ ምዕራፍ 2 ቁጥር 17 ላይ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርቦም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ስራ ተመልከቱ፣ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ስለዚህ ወደ አብ የገባ ነው፣ ወደ እግዚአብሔር መንግስት የገባ ነው በማን ስራ ነው? በኢየሱስ ክርስቶስ ስራ ነው እንጂ ኢየሱስና ማርያም በአንድነት ሆኖ ተባብሮ የሰሩት ስራ የለም። እንግዲህ የመዳን ስራ ላይ ኢየሱስ ክርስቶስ በሰራው ስራ ላይ ፍጡራንን አንጨምርም ይላሉ በአንደበታቸው ሲናገሩ። ግን ያው ጽፎቻቸው የሚናገረው ነገር ይሄ ነው። ቅዱስ ያሬድ ምንድን ነው ያለው? ባንቺና በልጅሽ ስም ቀረብን ይላል። የቀረብን ሆን ወዴት? ወደ እግዚአብሔር መንግስት። ወደ እግዚአብሔር መንግስት ቀረብን ባንቺና በልጅሽ ስም በማለት ልክ ያልሆነ መጽሐፍ ቅዱስ ያልነገረን ሐዋርያት ያላስተማሩትን ትምህርት ያሬድ ሲናገር እንሰማዋለን። ይኸው ስተት። ሌላ ደግሞ ላንብብላችሁ። በተለይም ከሰብአ ሰገል ጋር በተገናኘ ቅዱስ ያሬድ ምንድን ነው የሚናገረው? እንደዚህ ይላል። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብን አይተው ከሩቅ አገር መጡ ይላል። ለልጅሽ ሊሰግዱ አንቺን ደግሞ ሊያገለግሉ ነው የጥበብ ሰዎች ከምስራቅ የመጡት በማለት ይናገራል። ይህስ መጽሐፍ ቅዱሳዊ ነው ወይ? በፍጹም አይደለም። ስተት አለበት። ስተቱ ምኑ ጋር ነው ካላችሁኝ እናንብብ። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 ላይ ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ ይለናል። ተመልከቱ። ማቴዎስ ሲሰግብልን ምንድን ያለን? እነዚህ ሰብአ ሰገሎች ከምስራቅ የመጡት ለኢየሱስ ክርስቶስ ለመስገድ ነው ይለናል። ያሬድስ ምንድን ነው የሚለን? ለኢየሱስ ለመስገድና ማርያምን ለማገልገል ነው የመጡት ይላሉ። በፍጹም ማርያምን ለማገልገል ሰብአ ሰገሎች ወይም የጥበብ ሰዎች ተብሎ የሚጠሩት እነዚህ ሰዎች አልመጡም። የመጡት ለምንድን ነው? ለኢየሱስ ክርስቶስ ሊሰግዱለት፣ ንጉስ ነውና ሊሰግዱለት ነው የመጡት። የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ታዲያ የተሳሳተው ማን ነው? ያሬድን የተሳሳተው ማቴዎስ ከነገረን ውጪ ያሬድ ጨምሮ ለኢየሱስ ሊሰግዱ እና ማርያምን ሊያገለግሉ ነው የመጡት በማለት ይናገራል። ይሄ በደንብ ከመጽሐፍ ቅዱስ ጋር ፊት ለፊት የሚጋጭ የሐሰት ትርክት መሆኑን መገንዘብ አለብን። ሌላም ደግሞ እስቲ ልጨምርላችሁ።
እንደዚህ ይላል፣ የወገኖችሽንም ኃጢአት ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆች የዘላለምን ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል ይላታል። ይሄ ከየትኛው የመጽሐፍ ቅዱስ ድጋፍ ተነስቶ ነው እንደዚህ ያለው ብንል የለውም። ምንም አይነት ድጋፍ የለውም። ምንም አይነት ድጋፍ የለውም። ምንድነው የሚለን? አንደኛ የወገኖችሽንም ኃጢአት ታስተሰርይ ዘንድ ይላል። ማርያም ኃጢአትን ታስተሰርያለች ወይ? የትኛው ሐዋርያ ነው እንደዚህ ያስተማረው? ማርያም ኃጢአትን የማስተሰረይ ስልጣን አላት ወይ? የላትም። ያሬድ ግን ምንድነው የሚለው? ከአብና ከወልድ ከመንፈስ ቅዱስ ተፈቅዶልሻል፣ የወገኖችሽን ኃጢአት ለማስተሰረይ ተፈቅዶልሻል ይላታል። አልተፈቀደላትም። ተፈቅዷል ካላችሁ ማስረጃ ማቅረብ ይኖርባቸዋል። ከዛ ደግሞ ምንድነው የሚለው? የዘላለም ሕይወት ድልድይ ትሆኚ ዘንድ ይላል። በፍጹም ማርያም የዘላለም ሕይወት ድልድይ መሆን አትችልም። የዘላለም ሕይወት ማን ነው ሊሰጠን የሚችለው? ጌታችን ኢየሱስ ክርስቶስ ብቻ። ለምን ከተባለ ሕይወት እርሱ ስለሆነ፣ ከእርሱ ውጭ ሌላ ሕይወት የለም። ስለዚህ ማርያምን የዘላለም ሕይወት ድልድይ ነሽ ማለት ስህተት ነው። ይሄ ብቻ አይደለም፣ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል ይላታል ያሬድ። አይገባትም። የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ብቻ ነው፣ ሌላ የለም። ከኢየሱስ ክርስቶስ ውጪ የዓለም መድኃኒት የለም። ዮሐንስ ወንጌል ምዕራፍ 4 ላይ እንደምናነበው የዓለም መድኃኒት ተብሎ የተጠራው ማን ነው? ጌታ ኢየሱስ ክርስቶስ ነው። ለዓለሙ ሁሉ የሚሆን የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው እንጂ ማርያም የዓለም መድኃኒት ልትባል አይገባትም። ይገባታል የሚል ትምህርት ካለ ከየትኛው የሐዋርያ ትምህርት ከየትኛው ሐዋርያ ተቀበላችሁት ብለን እንጠይቃለን ማለት ነው። ስለዚህ ያሬድ ሰው ነውና በብዙ ተሳስቷል። የሰራቸው መልካም ስራዎች አሉ ወይ? በደንብ አሉ። ጥሩ የሆኑ ትምህርቶችን ተናግሯል፣ አስተምሯል። የዜማ ሊቅ ነው፣ ግን ሰው ነው። እንደ ሰው ተሳስቷል። ለዛውም ቀላል የማይባል ስህተትን ተሳስቷል። ነገረ ድህነት ላይ የነበረው አስተምሮ ስሁት ነው፣ ምንፍቅናን የተሞላ ነው። ይሄን ይኸው በማስረጃ አድርገን ማሳየት ችያለሁ። እሺ፣ ሌላ ደግሞ ያነሱት ሐሳብ አለ። እስቲ እሱን ደግሞ ሰምተን እንመለስ። ውዳሴ ማርያም ይጸለያል። እስኪ ውዳሴ ማርያም ውስጥ የትኛው ነው ስህተቱ ያለ? አንቀጸ ብርሃን ውስጥ የትኛው ነው ስህተቱ ያለ? እዛ ቅዳሴ ውጭ ደግሞ የሰባት ቀን ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ ይጸለያል። የትኛው ነው ስህተቱ ያለ? የትኛው? እውነት ለመናገር እኔ በግምት አልናገር፣ መርምሬዋለሁ። አንደኛ የምሰራው ኤዲቶሪያል ቦርድ ኮፒርታይ ነው። እዚህ ጋር እንግዲህ የተለያዩ መጻሕፍቶችን ይጠቅሳሉ። ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ ይጸለያል። የቱ ጋራ ነው ታዲያ ስህተት ያለው በማለት ይጠይቃሉ። ምክንያቱም እሳቸው ሲናገሩ በግምት አልናገርም፣ መርምሬዋለሁ አሉ። እነዚህ መጻሕፍቶችን መርምሬያለሁ፣ ለዛውም የምሰራው ኤዲቶሪያል ቦርድ ውስጥ ነው አሉ። በጣም አሪፍ። ኤዲቶሪያል ቦርድ ውስጥ ነው የምሰራው። መርምረናቸዋል እነዚህ መጻሕፍቶችን እና ምንም አይነት ስህተት የለባቸውም አሉ። የትኞቹን መጻሕፍቶች? ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ የተባሉትን መጻሕፍቶች መርምሬያለሁ። የቱ ጋራ ነው ስህተት ያለው በማለት ይጠይቃሉ። እንደዛ ከጠየቁ እስክሪፕቶና ወረቀት የያዙ ስህተቱን ላሳዩት። እንግዲህ አንቀጸ ብርሃንን ቅድም አሳይቻለሁ። እስቲ መልክአ ማርያምና መልክአ ኢየሱስ የተባሉት መጻሕፍቶች ጤናማ ናቸው ወይ ብለን ፍንፈትሽ ልክ ያልሆኑ ሐሳቦችን ይዟል። መልክአ ማርያም ላይ ካለን ጊዜ አንጻር መልክአ ማርያም ላይ ቁሜ የተለያዩ ሐሳቦችን ላንሳ። እንዳልኳችሁ እያንዳንዱን ፖይንት ብናነሳ እንግዲህ ጊዜ አይበቃንም። ስለዚህ በክፍል እያደረገን እናሳያለን። መልክአ ማርያም ላይ ያለው ስህተት ምንድን ነው ካላችሁኝ እስቲ ላሳያችሁ። እንደዚህ ይላል፣ እመቤቴ ማርያም ሆይ ንጹሐን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና ይላል። ተመልከቱ። አሁን ገብርኤል ሲመጣ እንዴት ነው የመጣው? እግዚአብሔር በገብርኤል ተመስሎ ነው የመጣው ይሉናል። ወደ ማርያም የመጣው ማን ነው? እግዚአብሔር። በማን ተመስሎ? በገብርኤል ተመስሎ ነው የመጣው ይሉናል። ስህተት። እንደዛ አይደለም። ገብርኤል መልአክ ነው፣ እግዚአብሔር ፈጣሪ ነው። እግዚአብሔር በገብርኤል ተመስሎ አልመጣም። እንደዛ የሚል የመጽሐፍ ቅዱስ ክፍል የለም። ሉቃስ ምን ብሎ ነው የመዘገበልን? የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበር ይለናል። አያችሁ፣ ከማን ዘንድ ተላከ? ከእግዚአብሔር ዘንድ ተላከ ነው የሚለን እንጂ እግዚአብሔር በገብርኤል ተመስሎ ነው የመጣው የሚል ጽሑፍ መጽሐፍ ቅዱሳችን ላይ የለም። እነ ሉቃስ የማያውቁት ዘገባ ነው። መልክአ ማርያም ላይ ግን እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ይላል። ስለዚህ በሌላ አገላለጥ ምን እያሉን ነው? የመጣው እግዚአብሔር ነው እንጂ ገብርኤል አይደለም፣ ራሱ እግዚአብሔር ነው ያበሰራት ይሉናል። ይሄ ፈጽሞ ስህተት ነው። ሌላ ምን ጨምር?
እንግዲህ በደንብ እየመዘገባችሁ እንደሆነ ተስፋ አደርጋለሁ። አሁንም እንደዚህ ይላል፣ የነፍሴ አምባ መጠጊያ አንቺ ነሽና በማለት ይናገራል። የነፍሴ አምባ መጠጊያ አንቺ ነሽና። ከፍ ብዬ ላንብብላችሁ። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኝኝ። የነፍሴ አምባ መጠጊያ አንቺ ነሽና፣ የነፍሴ አምባ መጠጊያ አንቺ ነሽና አድኝኝ በማለት ይማጸናል። ይሄም ሌላ ስህተት ነው። የነፍሳችን አምባ መጠጊያ የሚያድነን ማን ነው? እግዚአብሔር ነው። ዳዊት እንደዚህ በማለት ይናገራል። መዝሙር 31 ቁጥር 3 ላይ አምባዬና መጠጊያዬ አንተ ነህና ስለ ስምህ መንገዴን አቅና ምራኝም፣ አንተ መታመኛዬ ነህና ደበቁብኝ ወጥመድ አውጣኝ በማለት ይናገራል። አያችሁ መጽሐፉ ምንድነው የሚለን? አምባችን መጠጊያችን እግዚአብሔር ሆይ አንተ ነህ፣ ስለዚህ አንተ ምን አድርገኝ? አድነኝ፣ አውጣኝ፣ አስመልጠኝ በማለት ሲናገር መልካ ማርያም ደግሞ ምን ይላል? አምባ የነፍሳችን መጠጊያ አንቺ ነሽ በማለት ለእግዚአብሔር የተሰጠውን ሐሳብ ለማርያም ሲሰጥ፣ መጽሐፍ ቅዱሳችን ለፈጣሪ የሰጠውን ምስጋና ለማርያም ሲሰጥ መልካ ማርያም ላይ እናገኛለን። የታዲያ ስህተት አይደለም ወይ? ድብና አድርጎ ስህተት ነው። አሁንም ልጨምርላችሁ፣ እንደዚህ ይላል፣ እመቤቴ ማርያም ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወቴ መሸጋገሪያ ድልድይ ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ በማለት ይናገራል። በፍርድ ቀን ምን ሁኚኝ ይላል? ዋስ ጠበቃ ሁኚኝ ይላል። ይሄም ሌላ ስህተት ነው። መጽሐፍ ቅዱሳችን ዋሳችን ማን እንደሆነ ነው የሚናገረው። ጠበቃችንስ ማን ነው ብሎ ነው የሚመሰክረው ካል ኢየሱስ ክርስቶስ ነው። ለምሳሌ ዕብራውያን ምዕራፍ 7 ቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል በማለት ይናገራል። ስለዚህ ዋሳችን ማን ነው? ኢየሱስ ነው። ጠበቃችንስ ማን ነው? ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአት እንዳታደርጉ እንጽፍላችኋለሁ ካለ በኋላ ኃጢአትን ብታደርጉ ከአብ ዘንድ ጠበቃ አለን በማለት ይናገራል። እርሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ዋሳችን ማን ነው? ኢየሱስ። ጠበቃችን ማን ነው? ኢየሱስ። ግን ልብ በሉ ጸሐፊው ምንድነው የሚለው? በፍርድ ቀን ዋስ ጠበቃ ሁኚኝ ነው የሚለው። በፍርድ ቀን ጌታ ኢየሱስ ራሱ ዋስ ጠበቃ ሊሆን አይችልም። በቃ ፍርድ ቀንማ ፍርድ ነው፣ አለቀ። ስለዚህ አሁን ነው የመዳን ቀን። ስለዚህ አሁን በኢየሱስ ክርስቶስ ብታምኑ ዋሳችሁ ይሆናል፣ ጠበቃችሁ ይሆናል። አይ ኢየሱስ ክርስቶስ ረግጣችሁ ፍጥሯንን ዋሴ ጠበቄ የምትሉ ከሆነ በዝማሬም እኮ እናውቃለን ተክለ ሃይማኖትን ዋሴ ጠበቄ እያሉ ሲዘምሩ ለኢየሱስ ክርስቶስ የተሰጠውን የአገልግሎት ድርሻ ለፍጥሯን የምትሰጡ ከሆነ በፍርድ ቀን አለቀላችሁ። ወደ ዘላለም ሞት ነው የምትሄዱት፣ ወደ ዘላለም ኩነኔ ነው የምትሄዱት። ከዛ ውጪ ማርያም በፍርድ ቀን ዋስም ጠበቃም ልትሆን አችልም። እንደዚህ ብሎ ያስተማረ ሐዋርያ የለም። በክርስትና ታሪክ ውስጥ አይታወቅም። የትምህርት ይታወቃል የምትሉ ከሆነ ማስረጃችሁን እንደምትሰጡን ተስፋ እናደርጋለን። ግን የለም ማስረጃ የላችሁ። እሺ አሁንም ልቀጥል። መልካ ማርያም ላይ ምንድነው የሚለው ካል እንደዚህ ይላል፣ በሰማይም በምድርም ተስፋዬ አንቺ ነሽና ይላል። አያችሁ፣ በሰማይም በምድርም ተስፋዬ አንቺ ነሽና። በፍጹም በሰማይ ተስፋችን ማን ነው? እግዚአብሔር ነው። በምድርም ቢሆን ተስፋችን ማን ነው ሊሆን የሚገባው? እግዚአብሔር ብቻ ነው። መዝሙር 142 ቁጥር 5 ላይ እንደዚህ ይላል፣ አቤቱ ወደ አንተ ጮኩ፣ አንተ ተስፋዬ ነህና በሕያዋንም ምድር አንተ እድል ፈንታዬ ነህ አልኩ ይላል። ስለዚህ ተስፋችን ማን ነው? እግዚአብሔር ነው። አሁን ተስፋዬ ማን ነው? እግዚአብሔር አይደለምን ተብሎ ነው የተጻፈው። ስለዚህ ተስፋችን እግዚአብሔር ነው እንጂ ማርያም ተስፋችን ልትሆን በሰማይ አትችልም። ይሄም በብሉይ ኪዳንም በአዲስ ኪዳንም የማይታወቅ ሱት ትምህርት መሆኑን የሚሰማ ሊያስተውል ይገባል። ሌላ የመጨረሻ ልጨምርላችሁ፣ ሁለት ልጨምርላችሁና ልጨርስ። እንደዚህ ይላል፣ ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ ይላል። የጸጋ ልብስ አልብሽኝ፣ ከጽድቅ እንዳልራቆት አንቺ የጸጋን ልብስ አልብሽኝ ይላል። በሌላ አገላለጥ ምን እያለን ነው ጸሐፊው? አልለበሰም ማለት ነው። የጽድቅን ልብስ አልለበሰም ማለት ነው። እኛ ግን ለብሰናል። እንራቆታለን ብለን ደግሞ አንጨነቅም። የለበስነው ማን ስለሆነ? ጌታችን ኢየሱስ ክርስቶስን ስለሆነ። ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና በማለት ይናገራል። እኛ ክርስቶስን ምን አድርገናል? ለብሰናል። እንራቆት ይሆን ብለን አንጨነቅም። እንደዚያን ስጋት ውስጥ አንገባም። የጸጋ ልብሳችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ጸሐፊው ግን መልካ ማርያምን የጻፈልን ጸሐፊው ግን እርግጠኛ አይደለምና
ከጸጋ እንዳልራቆት አንቺ ምን አድርጊኝ ይላታል? የጸጋን ልብስ አልብሽኝ ይላል። ስለዚህ እናንተም ይህን ጸሎት የምትጸልዩ ሰዎች ኑ ወደ ኢየሱስን ልበሱት፣ ከዛ በኋላስ አትራቆቱ። ይህን የጽድቅ ልብስ የብርሃን ልብስ ከለበሳችሁ በእናንተ ዘንድ ጨለማ አይኖርም፣ መራቆት የሚባል ነገር አይኖርም። ስጋት ከሕይወታችሁ ብን ብሎ ይጠፋል። እሺ ሌላስ ምን ይላል ካል እንደዚህ ይላል፣ ድንግል ሆይ ይላል ንስሐ የምገባበት ጽድቅ የምሰራበትን ዕድሜ ጨምሪልኝ ደግሞ ይላታል። ዕድሜ የሚጨምር እግዚአብሔር ብቻ ነው። ፍጡር ዕድሜ ሊጨምር አይችልም፣ በፍጹም አይችልም። በዚህ መዝሙረ ዳዊት ላይ እንደዚህ የሚል ቃል እናገኛለን። መዝሙር 91:16 ላይ ረጅምን ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። የሚናገረው ማን ነው? እግዚአብሔር ነው። ረጅምን ዕድሜ አጠግበዋለሁ። ስለዚህ ዕድሜን የሚሰጥ ማን ነው? እግዚአብሔር ነው። ዕድሜን የሚጨምር ማን ነው? እግዚአብሔር ነው። ይሄ የፈጣሪ ብቻ ስራ ነው። ፍጡራን ይህን ሊያደርጉ አይችሉም። ማርያም የሰው ልጅን ዕድሜ ልትጨምር ልታስረዝም በፍጹም አትችልም። እንደዚህ አይነት ስልጣንም አልተሰጣትም። ስለዚህ የኦርቶዶክስ ቤተክርስቲያንን ይወክላሉ ተብሎ የቀረቡት ሊቅ ያነሷቸው ሐሳቦች መጽሐፍ ቅዱሳዊ አለመሆናቸውን ይኸው ማሳየት ችለናል። እነዚህ አዋልድ መጽሐፍት የሚባሉት ውዳሴ ማርያም፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ምንላቸው መጽሐፍቶች ጠቅላላ በስተት የተሞሉ መጽሐፍቶች መሆናቸውን እንግዲህ የሚያስተውል ሰው እንዲያስተውል አሳስባለሁ። የቤተክርስቲያኒቷን ትምህርት ያውቃሉ የሚባሉ ሰዎች ሲቀርቡ ደግሞ በጣም ጥንቃቄ እንዲያደርጉ ደግሞ ከወዲሁ ማሳሰብ ፈልጋለሁ። ምክንያቱም እንደዚህ አይነት ሚዲያ ላይ እየቀረቡ ቅድም እንዳሳዩአችሁ ደንቆሮ እያሉ የሚሳደቡ ከሆነ እንግዲህ ህዝቡ ያመልጣል ማለት ነው፣ ወደዚህ ወደ እውነት ይመጣል ማለት ነውና እኛም በታላቅ ትህትና የክርስትናችንን እውነት እንናገራለን። ሐሰት የሆነውን ሐሰት እንላለን፣ የሚፈርሰውን እናፈርሳለን፣ እውነት የሆነውን እውነት እንላለን፣ የሚገነባውን ደግሞ እንገነባለን። በቀጣይ መርሃ ግብር እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።